ገረው ከአያና ጋር ነው እንኳን ደህና መጣ ሰላም በአዲስ ኮምፓስ ቤተሰቦች እንኳን ደህና ቆያችሁ ኤርሚያስ የአዲስ ኮምፓስ ቤተሰቦች ተመልሼ ስለመጣው ደስ ብሎኛል እንኳን ደህና ቆያችሁ ጥሩ እንግዲህ በጣም ወሳኝ የሆኑ ነገሮች ላይ እንነጋገራለን አድማጭ ተመልካቾች አስተያየት ካላችሁ በኮሜንት ሴክሽን ላይ ማስፈር ትችላላችሁ ሶ ቱ ዌይ የሆነ ኮሙኒኬሽን ነው የሚኖረን ነገር ግን የምታደርጓቸው አሁንም ለማስጠንቀቅ ለማሳሰብ አንደኛ በመንወያይበት ነገር ላይ ብቻ ማዕከል አድርጉና በዛ ላይ ሐሳብ እንድናንሸራሽር አድርጉ ከአያና ጋር የምንነጋገርባቸው ማለት ነው ሁለተኛ በምንም መንገድ ቶሎሬት ማናደርገው በሰዎች ላይ በስብዕና ላይ በሃይማኖት ላይ በብሔሮች ላይ የሚደረጉ ስም ማጥፋቶች ወይ ስድቦች ቶሎሬት እና ማንንም ሆነ ማን የአዲስ ኮምፓስ ቤተሰቦች ታውቃላችሁ ግን አዲስ ለምትመጡ ሰዎች በፍጹም ቶሎሬት አናረግም ዜሮ ቶለራንስ ነው ጦርነት አናውጅም ጦርነት የምታውጁ ሰዎችም የቤት የጦርነት ቤት አይደለም የሰላም የድርድር የውይይት የንግግር ቤት ነው በብሔራዊ ጥቅማችን ላይ የማንደራደር ኃይሎች ነው ወደ አዲስ ኮምፓስ ምን መጣው ይሄንን ከግምት ከታችሁ መሄድ ፈልግ ሁሌም ሪማርክ ማድረግ እንደ ማሳሰቢያ ማስቀመጥ ስለምፈልግ ነው አያና እስቲ ከመጀመሪያው ርዕስ ልጀምርና ማጠቃለያ ይሆናል እዛ ላይ ያሰፈርኩት ግን ሰሞኑን ያሉት እዚህ ከመንግስት ሰራተኞች የደሞዝ ጭማሪ ጋር ተያይዞ ከሱ መጀመር ፈልጋለሁ ነገር ግን ከቅርብ መረጃ በጀምር ደስ ይለኛልና ያለፈው ሳምንት እሁድ ሪፖርተር ላይ ሰፊ የፊት ገጽ ሆኖ ወጥቶ የነበረው ስለ ተጨማሪ እሴት ታክስ ነበር ቫት እና ሰሞኑን ከገንዘብ ሚኒስቴር ጋር በተያያዘ አንድ ጥናት ቀርቧል ተብሎ የቫት መጠን ከ15% ወደ 17.5% ሊያድግ እንደሚችል ወይም 2.5% ሊያድግ እንደሚችል ተነግሮ በጣም መነጋገሪያ አጀንዳው ነበር ውድና ሰኞ ትልቁ አጀንዳ ይሄው ታክስ ሊጨመር ነው ቫት ሊጨመር ነው ኢቭን እንትኑን ሁሉ ለማደብዘዝ የሰራተኛ ደሞዝ ማስተካከያውንም የሚያደበዝዝ ነገር ነበርውና ዛሬ የገንዘብ ሚኒስቴር ምንም እንኳን የቫት ረጅም ጊዜዎች ቢሆነውም እንደውም ከምስራቅ አፍሪካም ከሳራ በታች ዝቅተኛ ታክስ ቫት የምናስከፍል ቢሆንም ዘንድሮ ግን የታክስ ምጣኔው ባለበት በ15% ይቀጥላል የሚል ነገር አንስቷል እንግዲህ ለመረጃ ለኢትዮጵያ ቫት የምታስከፍለው 15% ነው ኬንያ 16% ነው ሩዋንዳ 18% ነው ዩጋንዳ 18% ነው ኦን ዲ አቨሬጅ ከሳራ በታች ያሉ ሀገሮች የሚያስከፍሉት ወደ 17.5 ነው ሶ አቨሬጁን ወስደው ነበር ወደ ቫት 17.5 እናደርጋለን የሚል አይ ቲንክ ሐሳብ ቀርቦ የነበረው ኢን ኤኒ ኬዝ መንግስት አልተቀበለውም ሶ የገንዘብ ሚኒስቴር ዛሬ በይፋ መግለጫ ወጥቶ የተጨማሪ እሴት ታክስ ምጣኔ 15% እንደሆነ ይቀጥላል የሚል ነገር አንስቷል ሶ ከዚህ እንነሳና እዚህ ውስጥ ደግሞ የሰራተኛ ደሞዝ ማሻሻያና ጭማሪዎች አሉ ብዙ መረጃዎቹ ስለተለዋወጡ ጊዜህን ማጥፋት አልፈልግም አፕዴት መደረግ የሚፈልጉ ሰዎች ካለ አፕዴት እናደርጋቸዋለን አያና ግን አንተ በቀጥታ ወደ አንተ ልሂድ የደሞዝ ጭማሪውንም ቫቱንም አያይዘህ አንሳል እሺ አመሰግናለሁ ኤርሚ በጣም ከባድ የሆነ ለውጥ ነው መንግስት ያለውን የበጀትና ከማክሮ ኢኮኖሚክ ሪፎርም ጋር ተያይዞ ያሉትን ጫናዎች ተቋቁሞ እንደዚህ አይነት የደሞዝ ጭማሪ ማድረግ መቻል ማለት ትልቅ ምርታ ነው በደሞዛቸው ላይ በሰዎች ኑሮ ላይ ለውጥ የሚያመጣ ለውጥ ነው የመጣው ምንም ሊካድ የማይችል ነው ሊካድ እንደማይችል ማሳያው እኔ ትላንትና ያው ስራ ቢዚ ነበርኩ ማታ አካባቢ ላይ ቲክታኩንም ሌሎች ቦታዎችን ትወርም ሄጄ ዞር ብያይቻለሁ ጸጥ ረጭ ያለ ነው አንዳንድ ቦታዎች ላይ ምን ነው ዝም አላችሁ እንዳይባሉ አንድ ሁለት ቃል ከሰነዘሩ በስተቀር በቃ በጣም ክሪኬትስ ይላሉ አይደል ይሄ ሳር ውስጥ የምትጮህ አይነት ፌንጣ ነገር አለችና የፌንጣ ድምጽ ብቻ ነው የምትሰማው ከጸጥታው የተነሳ የሌሊት ጸጥታ ነበረ ስለዚህ ጉዳይ የሚያነሳም የለም ስለዚህ ጥሩ ነገር ነው ማለት ነው ጥሩ ነገር መሆኑን ቼክ ማድረግበት እንደዛ ነው ሚንጫጫው አካል ዝም ካለ ጥሩ ነገር ተሰርቷል ማለት ነው ስለዚህ
እኛም እናውቃለን ያው ስንጠይቅ ነበር ነው በደሞዝ የሚኖረው ማህበረሰብ ያለውን ለውጥ የመገበያየት አቅሙ እየደከመ ገቢው እየቀነሰ ገቢው እዛው ላይ ቆሞ ኢንፍሌሽን እና የዋጋ ንረት እየጎዳው ነውና ደሞዝ ጭማሪ ያስፈልጋል ተብሎ የሕክምና ባለሙያዎች ሌሎችም ሴክተሮች ውስጥ ያሉ በደሞዝ የሚኖሩ ሰዎች ጥያቄዎቻቸውን አቅርበዋል ከዚህ በፊት እዚሁ ፕሮግራም ላይ መተን እንደተነጋገርነው አብረው መስራት የሚችሉት ጉዳያቸውን ሊፈታ የሚችለው የሚያስተዳድራቸው የሚከፍለው መንግስት ነው ስለዚህ የጉዳዩ ባለቤት ያልሆነና ሊጠቀምባቸው የሚፈልገውን አካል ተወት አድርገው አብሯቸው ሊሰራ ከሚችለው አካል ጋር ይወያዩ በሚለው እነሱም ተመሳሳይ ሐሳብ ያላቸው ይመስላሉ ተነጋገሩ መንግስትም የሚያስከፍለው ዋጋ ኢቭን ካፒታል ኢንቨስትመንት ላይ የሚያደርገውን ቅናሽ አይቶ ይሄን ለውጥ አድርጓል ውሳኔ ተደርጓል በጣም ትልቅ ውሳኔ ነው በቫት በኩል ያለው ነገር ያው ለማጠልሸት ታውቃለህ ማንኛውንም ይሄንን ያህል ጥሩ የሆነ ስራ እንኳን ለማጠልሸት ይሞከራል ለዛ ተብሎ ለማጠልሸት ይጠቅማል የተባለውን የቫቱን ነገር ማናፈስ ነበር ቫቱ በርግጥ ትክክለኛ ነገር ነው ቢያንስ አቨሬጅ መሆን አለበት because እንደ በፊቱ ኮንትሮልድ አይደለም የፎሬን ኤክስቼንጅ ውጪ ምንዛሪያችን ክፍት ነው ዓለም አቀፉ ማህበረሰብ የሚጋብዝ በውድድር በገበያ ላይ የተመሰረተ የውጭ ምንዛሪ ሲስተም ከመሰረትን ተመጣጣኝ የሆነና አካባቢውን የሚመስል ዓለም አቀፉን ትሬንድ ብቻ ሳይሆን አካባቢያችንን የሚመስል ትልቁ ባንሆን እንኳን ማከለኛው የሆነውን የቫልዩ አድድ ታክስ የሚባለውን ማድረግ ትክክለኛ ቢያደርገው መንግስት ተቀባይነት ያለው ሪዝነብል አመክኗዊ የሆነ አካሄድ ነው ግን እሱንም ለማድረግ እንደማይፈልጉና በተቻለ መጠን ለመቆጣጠር ነገሮች እስኪረጋጉ ድረስ ባለው እንደሚቀጥል የተሰማው ዜና በጣም ደስ የሚያሰኝ ነው ማለት ይሄንን ምክንያት አድርጎ ሰበብ አድርጎ የሚጨመር ነገር እንዳይኖር ያደርጋል ሌሎችም ቁጥጥሮች ይደረጋሉ የሚል እምነት አለኝ ካሉኝ ትንሽ መረጃዎች ይሄ ነገር በቀጥታ ማህበረሰቡን በደሞዝ የሚከፈለውን ህዝብ እንዲጠቅም ገበያውን በመቆጣጠር ይሄንን ቀዳዳ ተጠቅመው ሌሎች ወንጀል የሚሰሩ በንግድ ተቋማት ውስጥ በንግድ አካል ውስጥ በንግዱ ማህበረሰብ ውስጥ ያለውን አካል መቆጣጠር ስራም ይኖራል ብለን እናምናለን በኋላ ላይ ምናልባት እንደ መልእክትም ልናስተላልፍ እንችላለን ከነጋዴው ማህበረሰብ ውስጥ ጥንቃቄ ሊደረግበት የሚገባ ነገር ይኖራል እንደዚህ እንደበፊቱ በንግድ ዋጋ በማናር ብቻ ሳይሆን የሀገርን ደህንነት ላይ በሚነሱ አካላት ጋር በመተባበር ጭምር እንዳይጠየቁ አግባብነት የሌለውና ይሄንን ጭማሪ ያማከለ ሌላ የዋጋ ጭማሪ የሚያደርጉ አካላት ከፍ ያለ አደጋ ሊያጋጥማቸው ስለሚችል ጤነኛው ማህበረሰብ ጤነኛው የንግድ ማህበረሰብ መጠንቀቅ የሚኖርበት ሁኔታ ይኖራል እሱን ኋላ ላይ እንወያይበታለን ግን በአጠቃላዩ ደስ የሚል ነው ቫቱ የሚጨምርበት ሁኔታ የለም ትልቅ የደሞዝ ጭማሪ ነው ወለሉ ወደ ላይ ከፍ ብሏል ከታክስ ፍሪ የነበረው ወደ ላይ ተነስቷል 600 የነበረው ወደ 2000 ተነስቷል እስከ 2000 ብር የሚያገኝ ሰው ግብር እንዳይከፍል መደረጉ ትልቅ ነገር ነው ከላይ ያለው በሙስና ተጠቂ የሆነው አካል 20 ምናምን ሺህ ጣሪያው ነበር እሱ አያኖርም 20 ምናምን ሺህ ስለዚህ ስልጣኑ ደግሞ ከፍ ያለ አካል ነው ብዙ የሚያስተዳድር አካል ስለሆነ በቀላሉ ለመስረቅ ጉቦ ለመቀበል መማፀኛ ለመቀበል ይገደድ ነበር የኑሮ ሁኔታ ይጫነው ነበር እና ከዛም የሚያነጻ መንግስት ወደፊት ሙስናና ያስተዳደር ብልሹነትን ለማስተካከል የሚያደርገው ስራ ላይ አጥጋቢ የሞራል ልዕልና የሚሰጠው ነው እዛ ላይ ቁጥጥር ለማድረግ በተወሰነ ደረጃ አትሊስት የሚያኖር ክፍያ መክፈል ከቻለ ከዛ አልፎ የሚሰርቅን አካል ለሚያደርገው ቅጣትም የሞራል ልዕልና ለመንግስት የሚሰጥ ስለሆነ በጣም ብዙ ፈርጀ ብዙ የሆነ ጥቅም ያለው ማሻሻያ ነው ይሄን ማመስገን መቻል ጤንነትን የሚያመላክት ነው ያው ጤነኛና በሽተኛውም እየተለየበት ነው እንዳልከው ዝቅተኛ ምናልባት ኮንቴንቱ ላይ ዝቅተኛ ደሞዝ ያላቸው ላይ ፎከስ ያደረገ ነው 4760 የነበረው መነሻ የዝቅተኛ ደሞዝ 6000 የተደረገበት ነው ከፍተኛው ከ21000 ወደ 39000 የደበን ነው የዲግሪ ተመራቂዎች ከ6900 ወደ 11000 ብር አካባቢ ሄደ ነው በዚህ ምክንያት መንግስት በዚህ አመት ተጨማሪ የጨመረው ወደ 160 ቢሊዮን ብር አካባቢ ነው የጨመረውና ይሄ ከ20 እስከ 80 በመቶ ጭማሪ ታየበት ነው
አሁን እኛ እንደው አንድ መሰረታዊ ጥያቄ ላንሳና ይሄ አይነት ነገር እንደዚህ የሚካሄዱ ሜጀሮች ምንድነው ማህበረሰባችን ውስጥ የሚፈጥረው? መጀመሪያ ያደጋውን በኋላ አነሳለሁ ብዬ ነው። የዚህ ከነጋዴዎች ጋር ከምናምን ተያይዞ ያለውን ተውና ምንድነው አንተ በተለይ አገር ቤትም ስለምትመላለስ ማህበረሰባችን ጋር የሚያመጣው ኢምፓክት ምንድነው? እስቲ መጀመሪያ እሱ ላይ ዲስከስ እናደርግ። ምንድነው በማህበረሰብ ውስጥ ሊለውጠው የሚችል? ተስፋ ነው የሚያመጣው? ሆፕ ነው የሚፈጥረው ወይስ ጨለማ ነው የሚፈጥረው? አንድ እሱ ነው። ሁለተኛ አሁን አንዳንዶቹ ጋር ውይይት ሳይነበረ ፕሮፌሰሮች ዶክተሮች ምናምን ሆኖ መተው ጅብ ከሄደ ውሻ ጮኸ የሚል ሁሉ ርዕስ አይቻለሁ። አያና ጅብ ከሄደ ውሻ ጮኸ ዛሬ ነው ያየሁት አንድ ርዕስ። እንግዲህ ፕሮፌሰር ነው ኢኮኖሚስት ነው እየቀረበ ያለው ሰው ውሳኔው ጅብ ከሄደ ውሻ ጮኸ ነው እያለ ነው የሚናገረው። ምንድነው ጅብ ምንድነው ውሻ ምንድነው የዘገየ ነገር ሊኖር የሚችል የሚል ራሴ ጥያቄ እንዳነሳ ያደረገኝ ማለት ነው። ሁለተኛ ከባለቤቱ ያወቀ ቡዳ ነው እንደሚባለው ወይም ሌላ ነገር ነው ማለት ነው። የሰራተኛ ፌዴሬሽን ኮንፌዴሬሽን ፕሬዝዳንቱ ካሳሁን የሚባለው ወጥቶ የተናገረው ሌላ፣ አሁን ሌሎቹ የሚናገሩት ሌላ። ስለዚህ አልተገናኝቶም ነገር እመለከታለሁ። አያና ግን በኢንቴሌክቹዋልስ ሌቭል ኢኮኖሚክስ አጠናን በሚሉ ሰዎች ሌቭል ወጥቶ ሲነገር ደግሞ ትንሽ የሚያስደነግጥ ስለሆነ ሶሳይቲው ላይ ያለው ኢምፓክት፣ ሁለተኛ ቅድም ያነሳውልህ ከነዚህ ከምሁራን ከምናም ጋር ተያይዘዋለው ነገር እናንሳው እስቲ። እሱ ምን ደፊል ያረጋው? እኔ በነገራችን ላይ አንድ ያለኝን ስጋት ነው ያሰመርክበት መጨረሻ ላይ በተናገርከው። በተለይ በማህበረሰብ ውስጥ በተዋረድ ሰው በእውቀት ደረጃው ባለው ልምድ ደረጃ ኃላፊነትና ተጠያቂነቱም እንደዛው ስለሆነ እነኚህ አስተላለፎች አስፈላጊ ናቸው። አሁን በውጭ ሀገር ያለውና ተቃዋሚ ነኝ የሚለው የኢንተሌክቹዋል ተምሮ ወረቀት ያለው ማለት ነው አካዳሚክ አቺቭመንቶች ያሉት ፕሮፌሰር ዶክተር እነኚህ ነገሮች የያዘው አካል ዲስኢንጂኒየስ የሆነና በስሜት የተመራ የፖለቲካ ፍላጎትን ማዕከል ያደረገ ትንተና ሐሳቤና ንግግር ስለሚያደርግ በአጠቃላይ የተማረው የኢንተሌክቹዋል ኤሊቱን ዋጋ እያሳጣው የሚሄድበትን አካሄድ እያየው ነው ያሉት። ማህበረሰቡ በግልጽ የሚያውቀው ነገር ነው። ነገ ከነገ ወዲያ በእጁ ላይ የሚገባ ገንዘብ ነው። በደሞዝ መልክ ቤቱ የሚገባ ነው። አልዘረጋ አልለጠጥ ብላ ያስቸገረች ደሞዝ የቤት ኪራይ ከፍላ የተወሰነች ነገር ለልጆቹ ጫማ ነገር እንኳን ሊገዛ የሚችልበት ነገር እጁ ላይ የሚቀረው ሁኔታ ወደፊት እየመጣለት ነው። ተስፋ የሚያደርገው ነገር ዛሬ ደሞዝ 4000 ነበር፣ ፈጣሪ ቢያኖረን መስከረም ላይ 6000 ይገባል የሚል አንድ በዝቅተኛ ደረጃ በመግቢያ ደረጃ ያለ የመንግስት ሰራተኛ በዚህ አመት ትምህርት ቤት ጨርሶ መንግስት መስሪያ ቤት ሊቀጠር የሞከረ ያለ ሰው የዲግሪ የመግቢያው ከነበረበት 6000 11000 ይገባል። 6000 ብር ደሞዝተኛ ለሆን ነበር 11000 ብር ደሞዝተኛ የመሆን እድል አለኝ። ትንሽ ማጣፊያው የጠፋኝን የሚሸፍን በቂ ነው የሚል ነገር አንተም አላልክም። ትላንትና አይ ቲንክ ሰምቻለሁ። መንግስት ገንዘብ ሚኒስቴሩም አልተናገሩም። አቶ አህመድ ሺዴ ማንንም ሰው በቂ ነው በቃችሁ አሁን ተርፏችሁ የምታረጉትን አናውቅም፣ አምሽታችሁ እንዳትገቡ ጓደኛ አታብዙ ያለ ሰው የለም። የተባለ ያለውን ችግር ያለውን ክፍተት ሊያጠብ የሚችል በተወሰነ ደረጃ ኑሮን ሊያቀል የሚችል ከፍተኛ ጭማሪ at the expense of capital investmentዎችን ሊቀንስ በሚችል ደረጃ የመንግስትን በጀት ሊያጣብብ በሚችል ደረጃ ከመንግስት ከህዝብ ጋር ተነጋግሮ ይሄንን ጭማሪ አደረገ ሲባል ህዝቡ እሰይ ትንሽ ነገር ነው፣ ይሄም አንድ ነገር ነው፣ ወደፊት የምንሄድበት ተስፋ የሚሰጠን ነገር፣ ነገ የምንጎርሰው ነገር፣ ለልጆች ትምህርት ቤት ለዚህ የሚበቃ ነገር እየመጣ ነው ይላል። ነገ ደግሞ እጁ ላይ ኢንተሌክቹዋል ነኝ ፊሎሶፋይዝ አድርጌያለሁ በዚህ ጉዳይ ላይ ፒኤችዲ ማለት ፊሎሶፊካል ዲግሪ ነው በኢኮኖሚክስ ላይ ፊሎሶፋይዝ አድርጌያለሁ የሚል ሰው ደሞዝ እንዴት ሄደ ይባላል? ደሞዝ ይሄዳል ይመጣል፣ ደሞዝ ይሄዳል ይመጣል። በየወሩ ነው የሚመጣ ደሞዝ፣ ጅብ አይደለም ደሞዝ። ስለዚህ ከዚህ በኋላ ደሞዝ ደግሞ ሪከሪንግ ነው፣ በተደጋጋሚ ይሄው ነው እየተከፈለ በዚሁ ላይ በርከን የሚታደግበት ነው።
የአንድ ቀን ድግስ ስጦታ አይደለም የተባለው። ይሄንን ማመዛዘን አቅቶት ስም ላይ ፕሮፍ የሚል ብቻ ለጥፈ ዶክተር የሚል ብቻ ለጥፈ መተ ኢንተሌክቹዋሊ ዲስኢንጂኒየስ ይሆነ ያውም ደግሞ በፖለቲካ ራሱ ጥቅም የለው ራሱን አክስሞ የራሱን ዋጋ አክስሞ ነገ ማህበረሰቡ ማንንም የተማረ ሰው ማንንም በጉዳይ የተመራመረ ሰው መጥቶ ቢናገር ከየት ነው ብሎ ነው የሚጠይቀው በያስባለውና እኛ ውጭ ሀገር እንደምንኖር ህዝብ ውጭ የሚኖሩ ኢንተሌክቹዋልስ ይሄንን በአደባባይ ወጥቶ መጋፈጥ አለባቸው because እንደ ክላስ እንደ ኤሊት ክላስ እነሱን ውሃ ውስጥ ያስገባቸው ነው ነገር ህብረተሰባቸው እንዳይሰማቸው እያደረገ ነው እንደዚህ የሚያደርግ በጣም ብዙ ነገር የሚያወሩ አሉ ተመሳሳይ ኢኮኖሚክሱ ብቻ አይደለም የማይወራ ነገር ትናንትና አንድ ነገር በጣም እኔ ጮክ ብዬ ሳኩኝ ስለ ፖለቲካ ጠቢብ ነኝ የሚል ሰው ህገ መንግስቱን አንብቤ ያላውቅም ሲል ወደድከውም ጠላኸውም ያለን ነገር ታነባለ እኔ ሜን ካምፍን ሳነብ አዶልፍ ሂትለር የጻፈውን የሂትለር ፍቅር ይዞኝ አይደለም እኮ በዛ ዘመን በሁለተኛው ዓለም ጦርነት በአንደኛው ዓለም ጦርነት ዘመን የነበረውን የዩሮፕን አስተሳሰብና ሜን ፕሌየሮች ማወቅ ስፈልግ እዛ ውስጥ ሜን ፕሌየር አንዱ እሱ ነው ማወቅ አለብኝ አይዲያው አይደል በብዙ ሀገሮች የታገደ ጭምር መጽሐፍ ነው ግን ማንበብ ፈለኩ ለምን ሞር ለማወቅ እና ፕሮፌሰር ሆነ ዶክተር ሆነ ህገ መንግስት አላነበብኩም የምትል ደሞዝን እንደ አንድ ቀን ስጦታ ጅብ ከሄደ ውሻ ጮኸ የምትል ከሆነ በአደባባይ ወጣ ተመዝግቦ የሚቀመጥ ነው ቤት ውስጥ ዝም ብለህ ትንሽ አንድ ሁለት ብለህ ስታወራ ኦፕሬቲቭ ቤት ውስጥ ከጓደኞች ያወራው አይደለም በአደባባይ ይሄ መጽሐፍ ተጽፎ የሚቀመጥ ነው ነገ ኤሊቱን ነገ ፕሮፌሰር ነኝ ዶክተር ነኝ ብሎ ቢመጣው ሰው ኩም የሚያደርግ ለመናገር አፍ የሚከለክል ነገር ነውና ኤሊት ክላሱ ወጥቶ ፕሮፌሰር ያላችሁ ዶክተር ያላችሁ ሰዎች ከዚህ ውጡ ማለት መቻል አለበት ማህበረሰቡ ተስፋ የሚያደርገው ነገር ተሰጥቶታል መስከረም ሲጣባ የተሻለ ደሞዝ የተሻለ ነገር ትንሽ ማጣፊያ የሚሆን ነገር እየመጣ ነው የሚል ነገር ሁለተኛ በእጁ ገብቶ ደግሞ ያየዋል ይተቀምበታል የጋራ ሀገር ነው ያለው ኮምፕሊትሊ ዲታችድ ሆኖ ውጪ ተቀምጦ በዩቲዩብ በመናምን ብቻ እንዲህ አይነት ነገር መናገር እኔ ቪዲዮው ባይዘው ብዙ አፍሯል እኮ የሞቱ ሰዎች ስንሰው ተነሱ የሞቱ ሰዎች በቅርብ ጊዜ ቲክታክ ላይ ለጥፈን እነሆ ተነሳ ሚሊቲንግ ሳይ እንትን አድርገው የፌደሬሽን ምክር ቤትን አቶ አገኘው ፎቶ ተደርጎ ተለጥፎ ነበር እነሆ ተነሳተ ለምን ማለት ነው because ሚዲያ ላይ ብዙ ነገር ብለው የነበሩ ናቸው አያፍሩም በዛው አፋቸው ተመልሰው መጥተው ሌላ ነገር ይነግሩናል አስተዋውሳለሁ ፕሬዝዳንቷ ሄዳ አሜሪካ አሳይለም ጠየቀች ተብሎ በሁለት ሳምንቱ ፕሬዝዳንቷ ወጣ ንግግር ስታደርግ እዛው ሚዲያ ላይ ስለ ንግግሩ አስተያየት የሚሰጥ ሰው መጥቶ ያስቀምጥልናልና ማህበረሰቡ አያይም አያውቅም የምር ምንም አይመረምረንም ብለው ስለሚያስቡ ነው እንጂ ማህበረሰቡማ ተጠቃሚ ነው ተጠቃሚም እንዲሆን ደግሞ ሌሎችም የሚሰሩ ስራዎች ይሰራሉ ደሞዝ መጨመር ብቻ አይደለም ኢንፍሌሽን ላይ ያለው ኢምፓክት ዋጋ ንረት ተከታታይ ሆኖ ሌሎች ተጠቃሚ እንዳይሆኑበት የሚደረግ ቁጥጥር ተዘጋጅቶ እየተሰራ ያለ ነገር ነው ማህበረሰቡ ከዚህ ይጠቀማል ገና ብዙ ግን ይቀርባል ዛሬ ላይ አይደለም እየተሰራ ያለው ለዚህ ማህበረሰብ እየተሰራ ያለው ዛሬ ላይ አይደለም የሚል እምነት አለ ለነገው ነውና የሚያዋክበው አካል አንድ የመጨረሻ ማለት እንፈልገው ነገር አንድ በደንብ ሰዎች ያዩት አንዱ ነገር ምን እንደሆነ ታውቃለህ ሚውት ላይ ነው መረጃ ከፈለገ የዛሬው ውይይት ነው ይሄ የደሞዝ ጭማሪው ጅብ ከሄደ ውሻ ጮኸ ነው የሚለው ጋዜጠኛው አጠገብ ያሉት ዶክተር ወይ ፕሮፌሰር ናቸው ኢኮኖሚክስ ፕሮፌሰር ነው በየጊዜው በኢኮኖሚክስ ጉዳዮች ላይም በየሳምንቱ ይወጡ ትንታኔ የሚሰጡ ሰው ናቸው እና የደሞዝ ጭማሪው ጅብ ከሄደ ውሻ ጮኸ ርዕስ ነው ያው የውስጥ ንግግር ሳይሆን መሪ ርዕስ ሆኖ ነው የወጣው ለዚህ ነው ለሰዎች የተናገርኩ ያለው ታያና በመረጃና ማስረጃ ተደግፈን አዎ ሶ የሄደው ጅብ ምን እንደሆነ አላውቅም ደሞዝ ካለመጨመሩ የተነሳ የሄደው ማለት ምን መሰለ ኦኬ ሳይጨመር ይቀር በቃ ይቀር በዛው ይቀር የተፈለገው እሱ ነው አዎ እሱን የተፈለገው እሱን ደግሞ አሁን ጅብ ከሄደው ሻጫው የሚሉት ሳይሆኑ ምንቱ ፖለቲከኛ ነን ብለው የዶክተሮቹን ጉዳይ ሲያናፍሱ የነበሩ ሰዎች እንደዚህ መቆሚያ መቀመጫ ድምጽ ጫጫታ ሲሳደቡ የነበሩ ሰዎች እንደኛ ለምን አልጮሃችሁም ሲሉ የነበሩ ሰዎች አሁን ማላገጥና የሰፈር ዱርዮች ወሬ ምናምን እንትኖች እንዲሆናችሁ ምናምን ውስጥ የገቡበት ምክንያት አንዳንዶችም ምንም ጣም የሌለው ነገር ማውራት የጀመሩበት ምክንያት አላማቸው ሐሳባቸው እኛ ስላመጣን እኛ ስለገባንበት መንግስት ፑሽ ባክ ያደርግና ይሄንን ጭማሪ ያደርግም
ህዝቡ ኑሮ እየከበደው ሄዶ 80% ሰጥተውታል እኮ እናቶ ጃዋር ማለት ልክ ነው 80% የሰጡት ህዝቡ ማህበረሰቡ ኑሮ ከብዶበት መንግስት ይጥልልናል የሚል የ80% ተስፋቸው ያለበት ቦታ ስለሆነ ኦፍ ኮርስ እንዳይጨመር ነው የሚፈልገው ህዝቡ ኑሮ እንዲከብደው ነው የሚፈልገው ከዛ በውስጥ ያዘጋጃቸው ሰዎች ከሌሎች አካላት ጋር ገብተው ችግርን የሚያገኑ ለምንን መብላት ጀመርን እየሰራን እንደዚህ የሚባለው ነገር እየገነነ ሄዶ ህዝብ ተቆጥቶ የሆነ ነገር እንዲያደርግ እናደርገዋለን ይሄ ነው እንግዲህ እቅዱ ስለዚህ ነገ የተወሰነች ነገር ካየ ማህበረሰቡ ትንሽ ነገር ከቀለለለት ለነገ ደግሞ ተስፋ የሚሆን ስራ ሲሰራ ካየ ትልልቅ ፕሮጀክቶች ካየ ተረጋግቶ በፔሸንስ ቆይስቲ እየተደረገ ያለው ነገርና የሚወራው ይለያያል ብሎ ኦሬዲ ያደረገ ነው ህብረተሰቡ በነገራችን ያ ነገር ሞር ስር ይሰዳል አይነኝ ሰዎች ውሸታሞች ናቸው ይለናል የሚል ፍራስ ስላለ አጀንዳ ኢሹ መፈታቱንማ በፍጹም አይፈልግም እና ለዛም ነው መራውጡ ያለው ከየት መጥቶ ተፈታ እንዴት ተፈታ ሁሌ መገልበጥ ነው ገብቷል ሳይሆን ሲቀር ይሄ እኮ የለም ነው ሲመጣ የማይሆን ነው የመጣው ለምን መጣ ያለ ጊዜው መጣ አሁንኛ ጊዜው ይሄ ነው ወይ ምናምን ይላል አስበው አዲስ አበባ እስከ ዛሬ ድረስ እንግዲህ የዛሬ 5 ዓመት 6 ዓመት አዲስ አበባን በፕሌን ስታልፍ አይታት ሊሆን ይችላል ውስጡ ሄዳ አይተው ሊሆን ይችላል ከተማ ለመባል የሚያስቸግር ከተማ ነበር የህዝቡ ዋናው መንገዱ እኮ መብራት የለም እኮ እንደፈለክ የምትዘረፍበት ጨለማ የሆነ ከተማ ነበር እስከ ዛሬ ድረስ ይሄ መንግስት ያንን ከተማ እንደዛው እንደተግማማ ይዞት ቢቀጥል ኖሮ ትልቁ የመነቀፊያ ትልቁ የመሰደቢያው አንድ ነገር እንኳን አላረጉም እዛው ያሉበትን አዲስ አበባ ራሱ ይሄው እንዳለ ነው ብሎ ትልቅ ፕሮፓጋንዳ ነበር የሚሰራበት ዛሬ ግን የፖል ብሎን አስፈተተ በዝናብ ጊዜ ፖሉ ሲወድቅ ፖሉን ማንሳት ጎርፍ እንግዲህ ጎርፍ ማይገባበት ሀገር የለም ቴክሳስ አሁን በጎርፍ ነበረ ዱባይ ላይ ጎርፍ አሉ የሚባሉ ሀገር ላይ ጎርፍ አለ ጎርፍ ሲመጣ ጎርፍ ቀርተህ ጎርፍ ሪፖርት የምታደርገው በቢሊየን ዶላር የተሰራ ከህዝብ ተዋጥቶ ህዝቡ መንግስትም ተባብሮበት የተሰራን ስራ ግን የምታጣጣል ከሆነ ችግሩ ያለው አንተ ጋር የምትፈልገው ዲስትራክሽን ነው የምትፈልገው ጥፋት ነው የምትፈልገው ድክመት ነው ጉዳት ነው ሀዘን ሮሮ ጫጫታን እንዲበዛ ነው የምትፈልገው አለበለዚያ የተረጋጋ ነገር ውጤት ያለው ነገር የሚያምር ነገር ተስፋ የሚሰጥ ነገር በፍጹም ተቀባይነት የለውም ካላቸው አላማቸው ትክክል ባይሆን ግን ሜክ ሴንስ አላማ ይሄ ሲሆን ህዝቡ ተጎዳው ይስተጠቀመ ዶክተሮች ተከፈላቸው አልተከፈላቸው አስተማሪ ምግብ በላ አልበላ አይደለም ጉዳይ አይብላ ነው ከራበው መንግስት ይበላልኛል የራበው ህዝብ መንግስቱን ይበላል ይራበው ነው ሰው ህዝቡ ደግሞ አንተ ለካ የኔ መራብ ነው እንጂ ዋናው አላማ አለውልህ የምትለኝ ደሞዝ ሲጨመርልኝ ካቆረፍክ ለካ ዋናው ፍላጎትህ መራቤ ሆዴ ሲሞላ ትጠላኛለህ እውነተኛ ዘመድህን ሲሳካልህ ነው የምታውቀው ጥሩ እውነተኛ ጓደኛ እውነተኛ ዘመድ ስታገኝ ደሞዝ ከ6000 11000 ሲገባ ፊቱ ከተቀየረብህ ስለቸገረህና ከሱ እጅ ስለምትበላ ከሱ ስለምትጠብቅ ነበር የሚወድህ መኩራሪያው ነበር ቤትህ በውስጡ የሽንት ቤት ውሃ የሚያልፍ ዘመን ላይ የሚወድህና ሀገሬ ወንድም የሚልህ ከሆነ ያጠረግረግ ተደርጎ ኮንዶሚኒየም ቤት ውስጥ ገብተህ ባትሩም መጠቀም ከጀመርክ ካቆረፈ የሚወድህ ዝቅ ስላልክ ነው ከሱ ያነስክ ስለሆንክ ነው መጠቀሚያው ስለምትሆን ነው ስለሚልክህ ነው የሚፈልግህ እንጂ ከተጨመረልህ ካገኘ በፍጹም አይፈልግህም ይሄ በደንብ ህዝቡ ያያየ ነው እነኚህ ሰዎች የሚፈልጉን ሲከፋን ስናጣ ስንራብ ተቸግረን አደባባይ ወጥተን ጥይት መሳሪያ ፊት ለፊት እንድንቆምላቸው በእኛ ተከሻ ላይ ተረማምደው ስልጣን ለነያዙ ግን አያና ማለት I'm sorry ማህበረሰቡን የሚንቁትስ ሌቭል ማየት ማንሳት የለብንም ምክንያቱም አንዳንዴ ቆይች እንኳን ትለፈኝ አሁን እኔ ቲክቶክ በለጠብኝ ባይዘው አቀደም ካነሳውን ቲክቶክ የበለጠብኝ ምንድነው ዞር ስል ምንም ነገር አላየውም በፊት ጫጫታ የነበረው ጠፍተዋል አይነት ስለ አንደርስታንድ ያደረኩ እንደሱ ስለሆነ ነው ሶ የቲክቶክ ላይ ያሉ ሰዎች አፍረው ጠፍተዋል አትሊስት ይሄ ተቃዋሚው ኃይል ነው ያነሳ ያለውት ዘ ሶ ኮልድ ግን ፕሮፌሰር ነኝ ዶክተር ነኝ የፖለቲካ ከኔ በላይ ፖለቲካ ላሳር እኔ ነኝ የኢትዮጵያን ፖለቲካ የለወጥኩት ባለ ካልኩሌተር ነኝ ካልኩሌተር ያስረከብኩ ሰው ነኝ እኔ ማለት የኢንቴግሪቲ ያለኝ ነኝ
ብሎ የሚልህ ሰው ወጥቶ በዚህ መጠን በቃ አይኑን በጨው አጥቦ ባይዘው ይሉንታም የለም ጅብ ከሄደ ውሻ ጮኸ ነው ሲል በዛ ከ4000 ብር ወደ 6000 ብር ስለተጨመረላት የጽዳት ሰራተኛ አስቧል። እኔ ሳምበዲ ደውሎልኝ ነበር ከሀገር ቤትና ምን አለኝ በጣም እንደ ነው ምናምን አልኩትና እንዴ የከማል የሸምሱ ሱቅ እኮ እስከ መስከረም ደሞዝ ስላለ ትንሽ እንትን መውሰድ ትችላለህ አለኛል። ሸምሱ ሱቅ እዛ አጠገቡ ያሉ እነዚህ ደብዳቤ ወረቀት ላይ ጽፈህ የምትወስደው አለ አይደል መውሰድ ትችላለህ አሁን ምክንያቱም ሸምሱ ሱቅ ተስፋ አድርጓል በዛ ደሞዝ ጭማሪ ቢኮዝ ከስተመሮቹ ሰርቫንት የመንግስት እንትኖች ናቸው ሰርቪስ ሰጪዎች ናቸው ጎረቤቶቹ የሸምሱ ሱቆች የሰፈር ላይ ያሉ ሱቆች ናና ወረቀት ላይ ወሰደ ቢኮዝ ደሞዝ ተጨምሮልሃል ይሄ ነገር አሜሪካ ለተቀመጠው ፕሮፌሰር ወይ አልታየውም ብዬ ማለት ግን አልችልም ዲናያል ውስጥ ገብቷል ዲናያል መግባት ብቻ ሳይሆን ሰዎችን በዚህ መጠን ንቆ ነው ይወጣ ያለው ስለዚህ ነው የንቀታቸውንም ሌቭል ማሳየት አለብን ብዬ ስለማምን ነው አንድ ሁለተኛ ዛሬ ሁለት ቃለ መጠይቆች ሳይ ነበር አንደኛ የመምህራን ማህበር ፕሬዝዳንቱን ያየሁት በጣም ደስ ብሎት ነው የሚናገረው የመምህራን ማህበር ፕሬዝዳንቱ ነው የጠየቅነው ጥያቄ በከፊል ተመለሰልን ይላል የመምህራን ማህበሩ እነዚህ ሰዎች ስለዚህ ለኮነ ከመምህራን ጋር ያያይዘው ነበር አመጽ ሲሉ ነበር ኦኬ የመምህራን ማህበር ነው የወጣው ቅድምና ትላንትና የሰራተኛ ማህበር ኮንፌዴሬሽን ፕሬዝዳንቱን የካሳውንን ስመለከት ነበር እሱ 1 2 3 ብሎ ከነስጋቶቹ ከነደስታው አስቀምጦ እንደውም የመንግስትን ቁርጠኛ እርምጃ የግል ተቋማትም እንዲወስዱ ይደረግልን ነው የሚል አናየ ዲማንዱን ከመንግስት ቀንሶ ወደ ግሉ ሰራ የግል የተቀጠሩ ተመሳሳይ እርምጃ ይወሰድልን የዛሬ ወር አቶ ካሳውን የኮንፌዴሬሽኑ ሪፖርተር ላይ ፓርላማ ገብቶ ቅሪሲል የነዚህ ሰዎች የፊት ገጽ ነበር የነዚህ ሰዎች ጠቅላላ ሰዎች ይዘውት ካሳውንን ነው ይዘው ወጡት ትልቅ ሰው ናቸው ይዘው ወጥተው ይሄው ስሙ የሰራተኛ ማህበር ፕሬዝዳንቱ ኮንፌዴሬሽን ፕሬዝዳንቱ ይሄን ይያለ ነው ዛሬ ካሳውን የሚባል የሚነሳ ነገር የለም እንግዲህ ማተር ኦፍ 30 ቀን እና ይሄን ስትመለከት አሚን ንቀት ከሌላው በላይ ንቀትስ አይታይህም እሱን ሐሳብ እንድትሰጥበት ነው የራስ ግን ማሰብ ያለብን ምን ያደርጓቸዋል የኢትዮጵያ ህዝብ ይሄ ሰራተኛ በሚሊዮን የሚቆጠር ምን ያደርጓቸዋል ነኝን ፕሮፌሰር ነኝ የሚለውን ፖለቲከኛ ነኝ የሚለውን ውጭ ሀገር ተቀምጦ ነው ያለው የአሜሪካ መንግስት የአውሮፓ መንግስት አይዘንበት እንጂ ጎረቤቶቹ አብረውት ስደት ላይ ያሉት ማህበርተኞቹ አይዘኑበት እንጂ ከነሱ ጋር ተመሳሳይ ፖለቲካ ስቴል ሆነ ያረጀ የላሸቀ ነገር መልሶ ውሸት ቀላቅሎ ሲያወራ እነሱ ደስ ካላቸው ሚዲያ ላይ ታፕታፕ የሚያደርገውና ኮፒ ምናምን ጊፍት የሚሰጠው ዩቲዩብ ላይ መጥቶ የሚያየው አካል ካላዘነበት መሬት ላይ ያለው ድሃ የኢትዮጵያ ህዝብ ምን ያደርገዋል ምንድነው ይሄ ምንም እንኳን ታረጋውም እኮ እዚሁ ሞቶ እዚሁ ኖሮ እዚሁ ጨርሶ እኮ ነው ያለው አማርኛ ያውቃል ስለዚህ ወደ ሀገር ቤት የፈለገውን አይነት መርዝ ወደ ስልጣን ወደ ጥቅም ያመጣኛል የሚለውን ይልክላል እንጂ ቀጥተኛ ተሰሰር የለውም ትላንትና የፈራ መንግስት ፈራ ብሎ አንዱ የዋህ ሰው ያለ የሚያስቀኝ ስለመፍራት ምናምን አውርቷል የሚፈራ መንግስት በጣም ነው የሚፈልገው እኮ አሁን ያወዳደርን ያለነው እኮ የሚፈራ መንግስት ነው እኮ የሚፈራ መንግስት ከታ መጣለ የሚፈራ መንግስት እኮ በስለት ነው የሚገኝ እኛ የሚፈራ መንግስት አግኝተን እናውቃለን እኛ ፈርተን ወደ ግርግዳ ዞረን በመኪና የሚያልፉ ነገስታት ናቸው እኮ ያስተዳደሩ መንግስታት ናቸው እነሱ በመኪና እንግዳ ይዘው ሲመጡ እኮ ወደ ግርግዳ ዞረን ክላስ ውስጥ እንደሚቀጣልጅ ካደግን ጺም ካወጣን ወደ ግርግዳ ዞረን እነሱም ያልፉ እኛም መንፈራቸው መዝናኛ ቦታ ላይ ተሳስተን መጥፎ ነገር ከተናገርን የሚኮረኩሙ ይሄ አጣን ይሄ ጎደለን ብንል አፍህን ዘግተ ቁጭ በለ የሚልን የማይፈራ መንግስት እኮ ነው ለዘመናት ይኖር
ገሎ ሄጥይት የሚጠይቅ እንደፈለገ የሚያደርግ በአደባባይ በፖሊሲ ደረጃ ማለት ነው አስተዳደር ብልሹነት አንዳንድ መንግስት መዋቅር ውስጥ ያሉ ችግሮችን አለም በመንግስት ከላይ እስከታች በመንግስት በፖሊሲ ደረጃ ህዝቡን ቀጥ ብለ ትገዛለ ልጅህን ትሰጠኛለ ወታደር አድርገው እንደፈለገ የሚያደርግ እኮ ነው መንግስት ዲክታቶሪያል የሆኑ ያስተላልፍ ነው የሚፈራ መንግስት ነው ሲሉ እነሱ ራሳቸውን እኮ እየቆረጡ እንዳለ የተቀመጡበትን ቅርንጫፍ በመጋዝ እየገዘገዙ እንደሆነ እንደ ህዝብ ይወዳል የሚፈራ መንግስት አንስም ህዝብ ሲቆጣ ሲያዘን ሲጎዳ ፈርቶ ተርበትብቶ ካለው ቀንሶ ከቅዱ አስተካክሎ ለህዝብ የሚያደርግ መንግስት ማከት ተመጣለ ስለት ነው ኮሚኒቲ ስለምታገኙ እንደነ መንግስት እያሉ ያሉት የሚፈራ መንግስት ነው ኦኬ የሚፈራ መንግስት versus እነሱ ደግሞ የማይፈሩ ናቸው በመክንያት ነው ደግሞ የማያፍሩበት ምክንያት ምን ቢዋሹ ምን አቅጣጫ ሊቀየሩ ምን የሚያሳፍር ነገር ቢያወሩ ውሸት እንደሆነ በአደባባይ እስቲ ሄጄ ጓደኞቼ ጋር ተማክሬ ልምጣ እስከማለት ድረስ መሬት የነካ ነገር ቢያደርጉ እንኳን ነገ አይናቸውን በጨው ታጥበው ሲመጡ ሆ ብሎ ግር ብሎ ከስራቸው የሚመጣ የነሱ አይነት ከነሱ አነስ ያለ ብዙ አላቸው ሚዲያቸውን የሚያጣበብላቸው አይዟችሁ በርቱ ግፉበት የሚላቸው ምንም ብታጠፋ ቀጥል የሚል ውጪ ተሰደው ያለ በብዛት አለ የራስ 10ሺም 20ሺም ያላቸው ትልልቆቹ 100ሺ ያላቸው አሉ ፌስቡክ ሲሄዱ ፌስቡክ ላይ ሄዶ 10ሺ ኮሜንት 20ሺ ላይክ ምናምን አድርጎ አለ የሚላቸው ማለት እሱስ ካበላ እሱ መጻፋቸውን በሶስት ቋንቋ ገዝቶ በአንድ ቋንቋም ሳያነበው ብርም እንደፈለገ ለግሶ የፈለጉበት ቦታ ሄዶ ካጨበጨበላቸው ኢንትረስታቸው የተሳሰረው ከውጭው ዓለም ጋር ከዚህ ከኩርፊያን ብቻ ንገረኝ ከሚል ከመሬት ላይ ካለው ነገር ጋር ዲታች ከሆነው አካል ጋር ነው ስለዚህ ሰፊው በ10 ሚሊዮን የሚቆጠር ከ100 ሚሊዮን በላይ ያለ መሬት ላይ ያለው ህዝብ ወደደው አልወደደው ምን ያረጋቸዋል የመንግስትን አሰራር ካልወደደ እኮ መንግስት ጋር ይቃረናል አድማ ይወጣል ይሰለፋል ይጠይቃል ያጉረመርማል አብሮ አይሰራም ማለት ስለዚህ መንግስት ቢፈራ ትክክለኛ ነው አብሮ የሚሰራ የተሳሰረ ነው ከዚህ በፊት በዶክተሮቹም ጊዜ የሚመለከተው አካል ጋር አብሮ የሚመለከተው ከፋዩ ብትጎዱ አብራችሁ የሚጎዳ አብሮአችሁ እጁን ሰብስቦ ሜዳ ለሜዳ የሚሯሯጥ ዛፍ ሲተክል መሬት ሲጠርግ ቱቦ ሲቀብር ምን ሲል ሲወጣ ብትጎዱ አብሮአችሁ የሚጎዳ እንደ ሀገር ብትፈርሱ አብሮአችሁ መከራ የሚበላ ከሱ ጋር ስሩ because እኛ እግዚአብሔርን ፈርተን ህሊናችን አስገድዶን ጥሩ ካልሆነ ኤርሚያስ እኔ እናንተ አሁን እዚህ ላይ የሌለ ሀገር ሊረብሽ የሚችል ነገር አውርተን ይሄ አይዞ የሚለው ተሸክሞን ነው ጭቅላቱ ላይ ተሸክሞኝ እንደሚዞር ምንም ጥያቄ የለኝም ምንም እንዴ በተቀላጠፈ ቋንቋ በ3 በ4 ቋንቋ ብትና አድርገን ያለ የሌለውን አጣብቀን አስመስለን ረብሽ የሚፈጠር ሰው የሚያውክ ነገር ብንናገር ነገስታት ነው በጋርድ ነው ምንዞር ምንም ጥያቄ የለኝም ይሄ ውጪ አቬይለብል ነው ይሄንን ነው የሚፈልገው የውጪው ገበያ ይሄንን ነው የሚያስደስቱት ይሄን ነው አፒዝ የሚያደርጉት መሬት ላይ ያለው ህዝብ ሲያጣ ደስ ይላቸዋል ሲያገኝ ደግሞ ኢግኖር ያደርጉታል አት ቤስት ካልሆነ ደግሞ ያጠላሉበታል ያገኘውን ነገር መንገድ ምን ያደርግልሃል ይሉታል ኮሪደር ምን ያደርግልሃል ስንዴ ብቻ ነው ወይ የሚታረሰው ይሉታል የታለ በቆሎ ምንም ነገር እሺ አይሉትም ጋዝ ነው ሲባል ናቹራል ጋዝ እናንተን ጋዝ አትለይም እንደ ይሉታል ወንትን ወደ ባህር በር ያስፈልጋል ሲባል አሁን ጊዜው የባህር በር ነው ወይ ዝም ብለ ጦርነት አትዋጋም ወይ ይሉታል ትምህርት ቤት ዝጋ ምን ታረጋለህ ትምህርት ቤት 3 አመት ሙሉ ውጪ ተቀመጥ ይሉታል ልጆች በቀደም አዝኝ በእንጨት ሰርተው ተሰልፈው ወታደር ይጫወታሉ ትምህርት ቤት ተዘግቶባቸው ፎቶውን አይተቆነ ሃርት ብሬኪንግ ይሄን ነው የሚያበረታቱት ውጭ ሀገር ቁጭ ብሎ ልጆቻቸው ይሄ ትምህርት ቤት አንዷ አስተማሪ ጥሩ አይደለችም ስለዚህ ሌላ ትምህርት ቤት እንቀይር ብለው ራስምታት ይዛቸዋል አንድ መምህር ጥሩ አይደለችም ብለው ለልጆቻቸው ለልጅ ልጆቻቸው አማራ ክልል ላይ ላለው ኦሮሚያ ውስጥ ላለው ትግራይ ውስጥ ላለው ልጅ ግን ጦር መሳሪያ በእንጨት ሰርቶ ይለማመድ ትምህርት ቤት ዝጉበት መንግስት እንዲጎዳ ማዳበሪያ አትውሰድ ይያሉት ይሄንን ተናግረው ምንም አይመጣባቸው ማን ይነካቸዋል because ውጪ ያለው አብሯቸው ከስራቸው ያለው አካል እነሱ ዶክተር ናቸው ፕሮፌሰር ናቸው መጥፎም መርዝም ቢያበሉን እንበላለን ብሎ የቆረበ በእነሱ ጉዳይ ላይ ያመነ የሰገደን እሺ ብሎ ገንዘቡን ይሰጣል ጊዜውን ይሰጣል ይከተላቸዋል ሆይ ይልላቸዋል ጥቂት ነው ከኢትዮጵያ ህዝብ ጋር ስታወዳደረው በጣም ጥቂት ነው ስደተኛ ውስጥ ያለ አካል ነው ግን ዋናው እሱን ነው ማስደሰት የሚፈልጉት ኢትዮጵያን ህዝብ ማስደሰት የሚፈልገው ጥቅሙ ተሳስሮ ያለው መንግስት ነው ለዛ ነው የሚፈራው ፈራ ብለው እነሱ ማጣጣላቸው ነው ግን የሚፈራ መንግስት አሁንም
የህዝብን ድምጽ የሚፈራ የህዝብን ችግር አይቶ ፈርቶ ደንግጦ ተሽቆጥቁጦ የሚያስተናግድ መንግስት ያምጣልን ያድርግልን ይሄንን ነው የምንፈልገው እንደ ህዝብና ከዛ አንፃር ነው ማየው ለማለት ነው ያ ምንም ፍራቻ የለውጥ መሰረት ነው እኔ ደጋግሜም አንዳንዴ አንብቡ ምለው ለዛ ነው ቢያነቡ ጥሩ ነው ብዙዎቹ አቃቸዋለሁ አያነቡም አንዴ ወረቀቱን ከያዙ በኋላ አለቀና ያልፈራ መንግስት ነው የሚያስፈራኝ እኔ አያና ትላንትና ማስቻለሁ መንግስት መፍራት ያቆመ ቀን እፈራለሁ መፍራት ያቆመ ቀን ምክንያቱም ወደ ኢሳያስ አፈወርቂ እየሄደ ስለሆነ ይሄ ነው የሆነ ያለው እንደፈለኩ ብረቅጣው የኤርትራን ህዝብ ምንም አያርገኝም እኮ ብሎ ስላለ ነው የሚረቅጣው ነገራችን ሌላ ምንድነው ሶ እኔ አይ ዶንት ዋንት ያለኝ መንግስት የኢትዮጵያ መንግስት ኢሳያስ አፈወርቂ እንዲሆን አልፈልግም ህዝብ ንቆ የፈለገውን ነገር ያረገ እንዲኖር አልፈልግም ሶ መንግስት መፍራት አለበት ሚዲያም ስራው መንግስትን ማስፈራራት ነው ኮንስትራክቲቭ የሆነ ነገር ሲኖር ፖዚቲቭ ነው ይሄ በርቱ በዚሁ ቀጥሉ እንደግፋለን የሀገር ጥቅም የማህበረሰብ ጥቅም ማህበረሰብን ደስተኛ የሚያደርግ ነገር የሚያስተሳስር ወዘተ ማለት ነው ብዙ መመዘኛዎች ስላሉ ክሪቲሳይዝ መደረግ ያለበት ካለ ደግሞ እንቆነጥጣለን ህገወጥ ስራ ሲሰራ ካየን እንቆነጥጣለን የሚዲያ ስራ አራተኛ መንግስት ምናምን የሚባለው ሌላ ምንም ነገር ይሄ ነው እኮ ሌላ ምን እንደሚነው ዋችዶግ ነው የተባለው ዋችዶግ እኮ እሱ ነው ሌላ ስራ እኮ የለው ስለዚህ የዋችዶግ ሚናችንን መወጣት እናደርጋለን ይሄ ግልጽ እንዲሆን ፈልጋለሁ ሶ ያልፈራ መንግስት ካየው ነው ምፈራው እኔም አያናም ተመሳሳይ ሐሳብ ነው ያነሳው እስቲ ወደ ስጋቶቹ እንሂድ ምናልባት ኦኬ ይሄ ሜጀር ሊያሰጋህ የሚችል መንግስትም የገለጸው ነገር አለ በተለይ ከነጋዴዎች ጋር ተያይዞ ዶክተር መኩሪያም ያነሳው ነገር አለ የሲቪል ሰርቪስ ኃላፊው አህመድ ሺዴም ያነሳው ነገር አለ የንግድና ቀጠና ትስስርም እስከ መሰረዝ ምናምን ድረስ የሚሄድ በህግ እስከ መጠየቅ የሚሄድ ነገሮች አንስቷል ምን ያህል ነው ስጋትህ ከነጋዴዎች ጋር ሜሴጅንም በዛው አስተላልፈ እንድትሄድ ስለምፈልግ ነው መልእክትህንም ስጋትህንም እንስማው አያ ስጋቶቼ ሶስት ናቸው አሁን መጨረሻ ላይ ያነሳው አለ የመጀመሪያው እንግዲህ ሜጀር ጀስት በዲሲፕሊን ደረጃ በኢኮኖሚ ደረጃ አንደኛ የካፒታል ኢንቨስትመንትን ሽሪንክ ካደረግ ትንሽ ሽሪንክ አይደለም በየአመቱ ወደ 160 ቢሊዮን ብር ያህል ሽሪንክ ካደረግ ሳይዘብል የሆነ ሽሪንክ ነው ሚኒንግ 160 ቢሊዮን ብር የሚያወጣ ሌላ ሊሰራ የሚችል ነገር ኢንፍራስትራክቸር ሊሆን ይችላል ኢንዱስትሪ ሊሆን ይችላል ቱሪዝም ላይ ማዕድን ላይ ሊወጣ የሚችል ነገር ነው ወደ ሪከሪንግ ኤክስፔንዲቸር ወጪ ተደጋጋሚ የሚወጣ ወጪ እያደረክ ያለው ሶ ወደ ሪከሪንግ ኤክስፔንዲቸር ስትቀይረው ይሄንን ሪፒትድሊ ፐር አነም እየመጣ ነው ይሄ ወጪ ፐር አነም ደግሞ ከካፒታላይዜሽን አቨርት ያደረከው ወደዚህ ያዞርከው ስለሆነ እሱ የራሱ የሆነ ኢምፓክት አለው ይሄ የዋጋ ንረት ጋር ተያይዞ ያለው የኢንፍሌሽን ትልቁ መድኃኒት ምርታማነት ኢንፍሌሽንን ማምረት ነው የሚያዋጣና ከዛ አንፃር ማምረት መጨመር የምንችልበትን የተወሰነ ካፒታል ኢንቨስትመንት ወደዚህ ስለምናዞር ትንሽ ኢንፍሌሽኑን ከፍ ሊያደርግ ይችላል ሚል ስጋት አለኝ ሁለተኛ ሊኩዊዲቲ ነው ካሽ ስለሆነ ኢንጀስት እያደረክ ያለው ወደ ሲስተም ሊኩዊዲቲም ሌላ ኢንፍሌሽን ከፍ የሚያደርግ ነገር ነው ስለዚህ በተወሰነ ደረጃ አይነው ጥናት የተሰራበት በደንብ ያዩት ነገር እንደሆነ አውቃለሁ አመዛዝነ ነው ትሬድ ኦፍ አለውና አመዛዝነው ኮስት ቤኔፊቱን አይተው ነው ያደረጉት ግን በተወሰነ ደረጃ ኢንፍሌሽን ላይ የራሱ የሆነ ኢምፓክት ይኖረዋል የሚል ግምጋሜ ነው ያለኝ እንግዲህ ኢኮኖሚስቶች እንደሚሉት ኢኮኖሚስት ልክ እንደ ሂሳብ እንደ ሌሎች እንደ አካውንቲንግ እንደዚህ ጥርት ያለ በቁጥር የምታስቀምጠው ነገር የለም በጣም ብዙ ቫሪያብልስ ስላሉት ውጤቶቹ ይቀያየራሉ እንደየሀገሩ ጄኔቲክ እንትን አለው የራሱ አቀማመጥና ካለን አንፃር የሚያቀሉልን ነገሮች አሉ ኮንትሮል ስቴል ስላለን ገበያው ላይ የመንግስት ተሳታፊነትና ፐብሊክ ኢንቨስትመንቱ ሰፊ ስለሆነ ኮንትሮል የምናደርግበት መንገድ ይኖራል በተወሰነ ደረጃ ግን ስቲል ኢንፍሌሽንን በተወሰነ ደረጃ ገፋ ያደርጋል የዋጋ ንረትን በተወሰነ ደረጃ አፌክት ያደርጋል ሶስተኛው ይሄ ከዳይሉሽኑና ከካፒታል ኢንቨስትመንት ላይ ከሚቀነሰው በዘለለ በንግድ ማህበረሰቡ ውስጥ ያሉ
ከስግብግብ ነጋዴነት በተጓዳኝ ሌሎች አካላት መጠቀሚያ የሆኑ አካላትም ይሄንን ጠልፈው የሚደረገውን ጭማሪ ለህዝቡ ሊሰጥ የሚገባውን ጥቅም አስቀርተው ጥቅሙ ወደነሱ እንዲመጣ አግባብ ያልሆነ የዋጋ ጭማሪን ይሄንን ያመላከተ ደሞዝ ጭማሪ ላይ ያተኮረ የዋጋ ጭማሪ ሊያስፋፉ የሚፈልጉ በአስመጪና ላኪ ከአምራች መካከል ያሉ የድለላ ስራ የሚሰሩ በተለያየ የገንዘብ መዋቅር ውስጥ የንግድ ማህበረሰብ ውስጥ ያሉ አካላት ሊኖሩ እንደሚችሉ ይጠረጠራል። እሱ ኢንተለጀንስ ኮሚኒቲው በደንብ የሚያውቀውም ነው። የንግድ ኢንተለጀንሱ ሰፊ ስለሆነ ማለት ነው አሁን ባለንበት። ስለዚህ ጤነኛ ነጋዴዎች ጀስት ውድድር መስሏቸው በቃ ዋጋ ጨመረ የተጨመረብኝን ዋጋ ጨምሬ ህዝብ ላይ አስቀምጣለሁ ከሚል ከተለመደው አሰራር ወጥተው ከመስከረም ጀምሮ ተጨማሪ ዋጋን ሲያዩ ከመንግስት አካላት ከንግድ ሚኒስቴር ጋር ግንኙነት ማድረግ ይኖርባቸዋል። ንግድ ሚኒስቴርም ከብዙዎቹ ነጋዴዎች ጋር ከነጋዴ ጋር ጥሩ ትስስር አላቸውና ኮሚኒኬሽን ይኖራቸዋል በተለይ ከትልልቆቹ ጋር በማከለኛውና ዝቅተኛው ደረጃ ያሉትም ኦሬዲ ያሉ ስልኮች አሉ ሪፖርት የሚደረግበት አግባብ ያልሆነ የንግድ የግብይት ስርዓት የጣሰን አካሄድ ሪፖርት የሚያደርጉ የሚገመግሙበት የገበያ የዋጋ ሰሌዳውን አለ የራሱ አካሄድ አለና ይሄንን ኢንፎርስ ይደረጋል። ስለዚህ በዝም ብሎ ውድድር በማግኘት ብቻ መስሏቸው በማይሆን ዋጋ ወስደው ህዝብ ላይ ለመጫን ሲሞክሩ ከተያዙ አይ ቲንክ ከንግድ ጋር በተያያዘ ሳይሆን ትንሽ ወጣ ባለ ደረጃ ፖለቲካል ሴንቲመንትም ያለው ስራ ተደርጎ ሊታይ እንደሚችል እጠረጥራለሁ። እኔ እንግዲህ መንግስት ያለው አቋም በዚህ ላይ የሚያሳይበት ይሆናል ወደፊት። እንደኔ እይታ ግን ጀስት ያው አናሊሲስም ስለሆነ የምንሰራው ፖለቲካል አናሊሲስ ወደፊትም ይሆናልን የትንበያችንንም የቢሆን አይደለም የሚባለው ፕሬዲክቲቭ የሆነውን ሳየው አይ ቲንክ መንግስት እንደው ንግድ ላይ ስግብግብ ገበሬ ነጋዴ ምናምን ከሚባል በዘለለ ጸረ ሀገር ሴንቲመንት ያላቸው ጸረ ሀገር መንፈስ ያላቸው አካላት ሊያስፈጽሙ የሚፈልጉት ነገር አድርጎ የሚታይ አንዳንድ ነገር ሊኖር ስለሚችል እዛ ውስጥ ከመግባት በዛ ውስጥ ከመጠለፍ እንዲጠነቀቁ እኔ መክራለሁ። እንደ አንድ ግለሰብ መክራለሁ። የሚሰማን ካለ ተገኘ ተብሎ አልያዝም ብለው እዚህ ውስጥ ከገቡ በንግድ ደረጃ ብቻ ሳይሆን ፖለቲካሊ የኢትዮጵያን ሰላም መረጋጋት የህዝብን አብሮ መቆየት ሀገርን የማፍረስ ሐሳብ ያላቸው በዛ ውስጥ ያላቸው እንቅስቃሴ ውስጥ እንዳይገቡ ተጠንቀቀው እንዲህ አይነት ነገር ሲያዩ ከመንግስት ጋር መነጋገር የሚኖርባቸው ከጸጥታና ከንግድ አስተዳደር ተቋሙ ጋር ግንኙነት ማድረግ ይኖርባቸዋል ብዬ አምናለሁ እንጂ በቃ አስመጪው ነው እንትና ነው ዋጋ ይጨምርብኝ ስለዚህ እኔ ጨምራለሁ ካሉ አብረው ከምን ጋር የተገኘ ህብረት ወቀት የሚባል ነገር ውስጥ እንዳይገቡ ጥንቃቄ ላድርጉ የሚገባበት ሁኔታ አለ። ሶስተኛው ስጋት እዛ ነው ግን በቂ የሆነ ክትትልና እርምጃዎችም ይኖራሉ ብዬ አስባለሁ። because መንግስት እዚህ ላይ ኮስተር ያለ እርምጃ ነው ራሱ ላይ ወሰደው። ፎከሱ ካፒታል ላይ የሆነ መንግስት እንደመሆኑ ከባህሪው ወጥቶ ወደ ካፒታል ነው ፎከስ የሚያደርጉት እነሱ ነገ ነውና የህዝብን ችግር አይቶ እንደተባለውም ተሽቆጥቁጦ ለህዝብ ፍላጎት ሌሎች ሊያሳንሱት ይፈልጋሉ። እኛ ጥሩ እንደሆነ ተስማምተናል። እሱን ፈርቶ የህዝብን ጉዳት ብሎ ይሄን ካደረገ ምንድነው አራስ ነብር ነው የሚሆንብህ። በዚህ ላይ መተህ የኔን ጥቅም የኔን ፍላጎት አሳካና ጠልፋለሁ ብሎ የሚመጣ አካል ከመንግስት ጋር ቀጥታ ጦርነት ውስጥ እየገባ እንደሆነ ማወቅ አለበት። ነጋዴ ስለሆንኩ ብቻ በስስ መንፈስ ታያለው ብሎ ማያስብ አይመስለኝም። አይ ቲንክ እሱ ኮሚኒኬት ይደረጋል። በተለይ ከትልልቆቹ ነጋዴዎች ጋር ኮሚኒኬሽን ይኖራል። ሌሎችም ግን እቺ የጥቅም ዕድልናት ሰፈሬ ውስጥ ሰው ሁሉ ደሞዝ ተጨምሮበታል ይከፍላቸዋለሁ ብለው ካሰቡ ሌሎች መሰረታዊ የሆኑ ህገ መንግስታዊ መብቶቻቸውን ጭምር ሊያጡ ይችላሉ ንግዳቸውን ብቻ ሳይሆን። ስለዚህ ከፍተኛ ጥንቃቄ ማድረግ አለበት የንግዱ ማህበረሰብ። ከአግባብ ውጪ የሆነ ይሄንን ኦፖርቹኒስት የሆነ እንቅስቃሴ ካደረጉ ተመሳሳይ ነገር እንዲደረግ ከሚፈልጉ አካላት ጋር አብረው እንዳይወቀጡ የሚል ኮስተር ያለ ማስጠንቀቂያ ነው። እንግዲህ እኔ ማስጠንቀቂያ መስጠት አልችልም ግን ከግምገማው አንፃር እንጠንቀቅ። በተለይ ሳያውቁ የገቡበት ይጠንቀቁ፣ አውቀው የገቡበት ደግሞ ይለምዱታል።
በሁለት መንገድ ብናየው አንደኛው ራሱ መንግስት ህጋዊ ነገር እየሰሩ ስለማቀው ነው አያና ኤክስፒሪየንስ አለኝ እንደሱ አይነት በህጉ መሰረት ሄደውም በአንዳንድ ሰዎች ቂም በቀል እና ኢቭን መልካም የሰሩትን ቅድም ያልከውን ለማጠልሸትና ፕሮሰሱን ለማጠልሸት ጥሩ የሰሩትንም እዚህ ማዕቀፍ ውስጥ የመክተት ዝንባሌ አለ አንድ በጣም ሲሪየስ ጥንቃቄ የሚያስፈልገው ማለት ነው ምክንያቱም በንግዱ ማህበረሰብ ጋር ቂም በቀደም ያልከው ኮንሴፕት ማለት ነው የቂም በቀል አለ የአንደኛው ጥሩ መስራት ሌላውን እንደ ፖዚቲቭ አያዩም እንደዚህ አይነት ዝንባሌዎች እንዳሉ አውቃለሁ በተለይ ትልልቅ ንግድ ቦታዎች አካባቢ ላይ ስለዚህ መንግስት አንዱ መጠንቀቅ ያለበት በአግባቡ የሚሰሩትን እውቅና መስጠት መሸለም ያስፈልጋል ከእውቅና ጀምሮ ማለት ነው የሚተባበሩትን ጨምሮ እነሱን አንድ ፓርት ሁሉንም በአንድ ቅርጫት አለማየት ማለት ነው በአንድ አይን አለማየት ማለት ነው ሁለተኛው ግን ዴሊበሬትሊ በታቀደ በታሰበ መንገድ ጥቅምን ብቻ ሳይሆን እንዳልከው የተገኘው 160 ቢሊዮን ብር ወደኛ እንሰደው ከሚል ብቻ ሳይሆን ይሄን መንግስት እንዴት እናሳጣው ህዝብ ውስጥ ውከትና ብጥብጥ እንዴት እንፍጠር ብለው የሚያስቡ ማካላቶች መኖራቸው ግልጽ ብዙ እንደዚህ አይነት ነጋዴዎች አሉ ቁጥራቸው ቀላል ያለው ሰው እንዳልከው ይሄ ቤት ስራ ለሚመለከተው አካል ኢንፎርም አድርጎ ማለፍ ነው እንጂ ዲቴይል እንገባበት የምንችል ኤክስ ዋይ ዜድ የምንላቸው አካላቶች ላይኖሩ ይችላሉ እሱ የመንግስት የደህንነቱ ስራ ወይም የተቋማት የፖሊስ ስራ የአካባቢው አስተዳደር ስራ ይሁን ግን ስቲል በደንብ የንግድ ሲስተሙ ራን እንዳያረግ ሳቦታጅ የሚያደርጉ አካላት መኖራቸውን ግልጽ እንዲሆን ያስፈልጋል እና ትላንትና አንድ መረጃ ደርሶኝ አቅርቤ ነበር እንደውም ወደ ማጠቃለያ እየሄድን ስለሆነ ይሄ ውጪ ሲዙት ዋይታል አንዳንዶቹ በቅርብ ቀን ጠብቁን መንግስት አንቀጥቅጥ አገዛዝ አንቀጥቅጥ ምናምን እንጀምራለን የሚል መፈክሮች ነበሩና ምንድነው ያለው ነገር የሚል ነገር ያው መቀርባቸውን ሰዎች እኔ በኦፕንሊ ነው የምናገረው መንግስት አካባቢ ምንድነው እንዲህ አይነት ነገር ሰማለው እና አይነት ነገር አንስቼ ነበርና በጣም ይገርም ነው አንደኛ ከግብጽ ጋር የተሳሰረ ነገር አለ ኦፕንሊ ነው የምናገረው እኔ ነኝ ኃላፊነቱን ወስደው አየና ከግብጽ ጋር የተሳሰረ ነገር አለ ከሻቢያ ጋር የተሳሰረ ነገር አለ ገንዘብ ተመድቧል በጀት ራሱን የቻለ በጀት ተመድቧል ክረምት ከመውጣቱ በፊት የሚል መስመር ተሰምሯል ወይም ደግሞ የዳሴ ግድብ ከመመረቁ በፊት የሚል መስመር ተሰምሯል ይሄ ተመደበው በጀት ምን ያለው ምንድነው ሰው ወደ አዲስ አበባ ከሁሉም አቅጣጫ እንዲመጣ የተከፈላቸው ሰዎች በነገራችን ላይ አያና እንደኔ እንዳንተ መልካም ልብስ የለበሱ ማለት አንጻራዊ ሆነ እንደኔ እንዳንተ ፊታቸው ያልገረጣ ምናምን ሊሆን ይችላል በየአዲስ አበባ በየጎዳናው እየቆሙ እንዲህ ለፍሼ ብታይኝ የደላኝ እንዳይመስልህ አግዘኝ እርዳኝ ምበላው አጣው የሚሉ ኦሬዲ ስፖንሰርድ ይሄ በጥናት በምን የተገኘ ነው የምናገር ይሄ ደግሞ ከአማራ ብቻ የሚመጣ ወይ ከትግራይ ብቻ የሚመጣ አይደለም ከኦሮሚያ ከደቡብ ከሁሉም አቅጣጫ አዲስ አበባ መተው ህዝቡ እንደዚህ ነው እንደ ኑሮ ውድነቱ እንደዚህ አይነት ነው ብሎ አዲስ አበባን የቀለም አብዮት ሴንተር ለማድረግ የታሰበ ነገር ግብጽ ስፖንሰር ያደረገችው ሻቢያ ስፖንሰር ያደረገው ሻቢያ የሚመራው እዚህ ውስጥ ቲፒኤልኤፍ ሴንትራል ሆኖ ያለበት ማለት ነው እዚህ ውስጥ እንግዲህ ነጋዴዎች አሉ ምኖች አሉ አሁን ያልኩ መልካም ልብስ የለበሱ መልካም መስለው የሚታዩ ሰዎች ሁሉ አሉበት እና በዚህ መልኩ ቀለም አብዮት ከተማው ላይ እናንቀጠቅጣለን የሚል ስሌት ነው የተሰራው ወንፊቶች ስለሆኑ ግን ወንፊት ናቸው ላቸዋለሁ እኔ የተናገሩት በሙሉ ይደርሳል ይሄ አይነት ነገሮች ማህበረሰቡ መጠንቀቃለ እኔ በዚህ አጋጣሚ ሜሴጅ ማስተላለፈለ አዲስ አበባ አንደኛ ይሄ የመታወቂያ የዲጂታል አይዲውን በተቻላችሁ መጠን አዲስ አበባዎች ያዙ አንድ ሁለተኛ ዲጂታል አይዲያችሁን ከኪሳችሁ እንዳትለዩ
ያዘውት የዲጂታል አይዳችሁ ሌሎች እናንተን ዕውቅና የሚሰጥ የቀበሌ መታወቂያውን ከዛ ውጭ ያሉ ነገሮች ካለም ያዙ የጸጥታ አካላት ሲጠይቋችሁ ተባበሩ በተለይ ግን ዲጂታል አይዲ መያዝ ለኔ ካሁን ካለው መፍትሄ አንፃር ወሳኝ መፍትሄ ነው ብዬ ስለማምን ነው ስለዚህ ጉዞ በርዕስ ላይ እንደጠቀስ ነው ወደ ማጠቃለያ በዚህ ቻፕተር ላይ በዚህ ክፍል ላይ የመጣው ስለሆነ ነው የአመጻ መንገድ ነው የታሰበው ያመጻ መንገዱ ነው እየተዘጋ ያለው የሚል እሳቤ ነው ያለኝ ወደዛ እየሄድኩ ስለሆነ ነው ምንድነው የሚታየው ይሄ ያመጻ መንገዱ ላይ የመዘጋት ነገር ነው የሚታየው ወይስ እሱን አጠቃለው ኤኒዌይስ ጨማምረ የተዘጋ ያለ ነገር አለ በነገራችን ላይ አንድ በኢንተለጀንስ አንተ አሁን የተናገርካቸው በኢንተለጀንስ ደረጃ የሚያዝ ነው ግን ህዝብን ማንቃቱ የበለጠ አስፈላጊ ስለሆነ መናገሩ ትክክለኛ አካሄድ ነው ብያምናለሁ ግን ሌሎች አሁን አንተ ኢቭን በዲጂታል አይዲው ደረጃ ራስን የማስረግ በተለይ በሻቢያ በኩል ያለው አካል የቀበሌ መታወቂያን ፓስፖርትን ጭምር በተለያዩ በሙስናም በምንም በተለያዩ ነገሮችን አቴን የማድረግ ፕሮሰስ ተሰርቷል በመዋቅሮች ውስጥ ስራ የመያዝ ቦታዎች ላይ የመግባት የመሰግሰግ ገንዘብን ተጠቅሞ ያለውን ያሰራር ብልሹነት ተጠቅሞ በተለያዩ ቦታዎች ውስጥ ደምስር ውስጥ ለመግባት የተደረገ ሙከራ አለና እሱ እንደማይታወቅ እና በቃ ተሰውራል ተሳክቷል ተሰግስጓል ብለው የሚያምኑበት ሂደትም እንዳለ አውቃለሁ እንግዲህ ፋይንድ አውት ያደርጋሉ ግን እንደዛ አይደለም እኔ አንድ በጣም ቆይቼ የገባኝ አንድ ነገር በፊት እንግዲህ ያስታውሳለሁና በኢህአዴግ ጊዜ አንተም ያው ውስጡ ስለነበርክ በደንብ ታውቃለህ አንድ ነገር ከመጣ ገና ሳይበቀል ነው ማጥፋት ነው መንቀል ነው አንድ ችግር ካለ አንድ ሰው አንድ ተቃውሞ ካለ ኢንተለጀንሱ ካለ ጥርግ አድርገህ ማጽዳት ስለዚህ ከላዩ በጣም ጥርት ያለ ለዛ ነው ብዙ ሰዎች ሰላም ነበር የተረጋጋ ምናምን ኦፍ ኮርስ ነው ሪሌቲቭሊ አሁን ያለው ፖለቲካል ዳይናሚክስ ጋር ይለያያል ሀገር መገንባት ስታስብና ኮምፓርትመንታላይዝ አድርገህ ሆልድ ስታደርግ ይለያያል እሱ ሴኩሪታይዝድ የሆነ ስቴት ስለሆነ ግን ከዛም በዘለለ ነገሮችን ገና ሳይመጡ የሆነች ትንሽ ነገር ከታየ ንቅል አድርጎ ላዩን የማጽዳት ነገር ነበርና ለዛም ነው ከስር እየተሳሰረ እዛው መንግስት ስትራክቸር ውስጥ ጨምር ሰፊ የነበረ መረብ ሰርቶ መጨረሻ ላይ ቲፒኤልኤፍ መር የሆነውን ኢህአዴግም አብዞርብ እስከማድረግ ድረስ ይሄደው እናንተ ሞታችሁ ውጪ ብዙም ላይክ በቀለ ብዙ ነገር ውስጥ ለውስጥ ስር ሰደደ ከላዩ እየተነቀለ በዚህኛው መንግስት ላይ ያስተዋልኩት አንድ ነገር ነገሮች በቅለው እስከሚያልቁ ከበቂ በላይ የሆነ ትግስት አንዳንዴ ሰው እንደውም ተናዶ ዳተኝነት እየመሰለው ለዚህ አቅም አንሶ ነው ወይ ይሄ ለምን አይደረግም እኛ እንኳን ከዚህ የምናየው ነገር እነኚህ ሻቢያ ሲምፓታይዝ የሚያደርጉ ሰዎች በስደተኛ መልክ መተው ተሰክሲጉ እዚህ ውስጥ አሉ እዛ ውስጥ አሉ ብለው ህዝቡ ማብረሰቡ እንኳን ካለው ኢንፎርሜሽን ሲናገር ዝም ተብሎ ሲታይ ብዙ ሰው የማይገባው የዚህኛው መንግስት ስታይል የቲፒኤልኤፍ መር ኢህአዴግ ተቃራኒ ነው ይሄኛው ደግሞ በቅሎ ወጥቶ ሲያበቃ ነው ከነስር መሰረቱ በመንቀል ነው የሚያምነው ስሩ የት ያንዳለ ያንዳንዷ የስሩ ጸጉር እንኳን የት እንዳለች ማይታወቅ ይመስላል ተንሰራፍቻለሁ ብሎ ቅጠል አውጥቶ ማንንም አይነካኝ ብሎ ወደ ጉዳዩ ሲገባ የሚነቀልበት ሂደት ነው ያለው አንዳንዱን ህዝብ እንዲነቅለው በቅሎ አድጎ ፍሬው አፍርቶ ተንጀርግጎ የፍሬውን ክፋት መርዝነት አይቶ ማህበረሰቡ ራሱ ነቅንቆ ከላዩ ላይ እንዲነቀል የሚደረግበትም አካሄድ እንዳለ ነው እንግዲህ የኔ ትዝብት ባጠቃላይ በፖሊሲ ደረጃ እነሱ ይዘውት ያለ ነገር ይሁን አይሁን ያው እንግዲህ ደህንነቱ ተቋም ከውጤቶቹ ስናይ ግን ያኛውን 27 ዓመት እንደኖርበት ሰው ይሄኛውንም 7 ዓመት እንደታዘበ ሰው አቅጣጫቸው ሁለት አይነት ነው አንደኛው ከላይ ነቅሎ ላዩን ጽዱ ማድረግ ነው አንደኛው ደግሞ ችግር ካለ መጥፎ ነገር ካለ በቅሎ ራሱም የሚነቅል ከሆነ ከነስሩ መንቀል ተያይዞ ያለውን ነገር ሁሉ ማጽዳት following the money አሜሪካኖቹ የሚያደርጉ አሜሪካኖቹ ውስጥ ያለው ነገራችን ላይ ይለቁሃል ለቀው በቃ ማን አለብኝ ብለህ አላወቁኝም ተሸውደዋል ብለህ አንተ ፍላግ ከተደረክ 10 ዓመት ነው ስንት ነገር ሰርተ ከስንት አሸባሪ ጋር ተባብረ ተመሳጥረ በስልክ ስንት ነገር አውርተ ሁሉ ነገር ተመዝግቦ ዶሴ ወፍሮ ባንተ ምክንያት ትልልቅ ዋና አሳዎች ተይዘው አብረህ በ10 ዓመቱ ተቀርባለ እንደዛ ነው የሚያደርጉትና ገና እንደተገኘ ሃይዞ ይለቁሃል ዋይንተ የማን
ምንድነው ሐሳብ ከማጋ ነው የምሰራው ገንዘብ ከየት ነው የሚመጣው የሚለው በደንብ ተጠንቶ መረቡን ሙሉውን ለማያዝ ፍላጎት አለና እንደዛ አይነት ስታይል ነው ማየው ስለዚህ አሁን አንተ የምትላቸው ነገሮች በደንብ ይታወቁ ናቸው ከዛም